ሰላም ጤና ይስጥልን የተከበራችሁ ውድ ተመልካቾቻችን ናሁ ስፖርት ጀምሯል። የተለያዩ የሀገር ውስጥና የባህር ማዶ ስፖርት መረጃዎችን እያጋራን ነው ከእናንተ ጋር ቆይታ የምናደርገው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ሁኑ። መልካም ቆይታ። ጋዜ እንዴት ነው? ሳምንቱ እንዴት እያለፈ ነው? ጥሩ ነው ጄሪ። እንግዲህ በሳምንቱ መጨረሻ ቀናት በአውሮፓ ታላላቅ ሊጎች ላይ ያልተጠበቁ ውጤቶች ተመዝግበዋል። የእግር ኳስ ሳምንት ነው ማለት ይቻላልና ዛሬ ምሽት ደግሞ እንዳልሽው የአውሮፓ ቻምፒየንስ ሊግ የውድድር መድረክ የስድስተኛ ዙር ጨዋታዎች እንደዚሁ ጅማሯቸውን የሚያከናውኑ ነው የሚሆነው። ሌሎች አጫጭር ስፖርታዊ መረጃዎችንም አካተናል። ከሀገር ቤትም እንዳልሽው በአፍሪካ የትምህርት ቤቶች ውድድር ኢትዮጵያ በሁለቱም ጾታ ለፍጻሜ ያለፈችበትን ውጤት ማስመዝገብ ችላለች ማለት ነውና እነዚህን የስፖርት መረጃዎች ወደ ተመልካቾቻችን እያደረስን ቆይታ እናደርጋለን። እስከ መረጃዎቻችን ፍጻሜ ድረስ ተመልካቾቻችን ዶትሮ ሁሉ አብረው እንዲቆዩ እንጋብዛለን። እንግዲህ እንደተለመደው ከሀገር ውስጥ ስፖርት መረጃዎቻችን ስንጀምር የምስራቅና የመካከለኛ ሀገራት የፓን አፍሪካ የተማሪዎች ጨዋታ እንግዲህ አንጎላ ላይ እየተካሄደ ነው የሚገኘው። ኢትዮጵያ ሀገራችን ደግሞ በሁለቱም ጾታዎች ነው እዚህ ውድድር ላይ የተወከለችው። በሁለቱም ጾታዎች ለፍጻሜ ማለፍ ችለናል፣ በሴትም በወንድም ማለት ነው። እንግዲህ የጨዋታ ከዲሴምበር 6 እስከ 9 ነው የሚካሄደው። እንግዲህ አንጎላ ላይ ነው የሚካሄደው። በአጠቃላይ ኢትዮጵያ ሀገራችን ጥሩ እንቅስቃሴ ተማሪዎቹ እያሳዩ ነው የሚገኙት እዚህ ውድድር ላይ። ትክክል ነው። እንግዲህ ትምህርት ቤቶች የሁሉም ሙያ መሰረት ነው ይባላል በሀገራችንም እንደምንመለከተው ማለት ነውና አሁን በተለይ ላለንበት የስፖርት እንቅስቃሴ እና ውጤታችን ባለም አቀፍ ደረጃ አትሌቲክሱንም ብትመለከቹ እንደዚሁም ደግሞ እግር ኳሱ ላይ ውጤት ማምጣት ከተፈለገ ትምህርት ቤት ውስጥ ወርዶ መስራት ያስፈልጋልና የስፖርት ፕሮግራም አለ በየትምህርት ቤቱ በየክፍል ደረጃው እንደምታውቂው ማለት ነውና እዛ ውስጥ በጥሩ ሁኔታ ተማሪዎች እንደዝንባሌያቸው በተለያዩ የስፖርት አይነቶች እንደዚህ አይነት እንቅስቃሴ ማድረግ ቢችሉ በአህጉር አቀፍ ደረጃ ይሄው አሁን ያለውን ውጤት ማስመዝገብ እንደሚቻል ማሳያ ነውና ትምህርት ቤቶች ላይ መሰራት አለበት። እንግዲህ ትላንትና የነበረ የዚህ የአፍሪካ የትምህርት ቤቶች የግማሽ ፍጻሜ ጨዋታዎች ተደርጓል በሴትም በወንድም ማለት ነው። የኢትዮጵያ ሉክ ቡድን ወይም ደግሞ የኢትዮጵያ ብሔራዊ ቡድን ልንለው እንችላለን ያው ሀገር ወክለው ስለሚጫወቱ ማለት ነውና በወንዶች በተደረገ የግማሽ ፍጻሜ ጨዋታ የቡሩንዲያቸውን ነበር የገጠመው። የመጀመሪያው ወይም 90 ደቂቃው አጠቃላይ 0-0 በሆናቸው ውጤት ነበር የተጠናቀቀው። ሁለቱን ሀገራት ለመለየት በተሰጠ የመለያ ምት እንደዚሁ 14-13 የኢትዮጵያ ብሔራዊ ቡድን በማሸነፍ እንደዚሁ ለዋንጫው ሽሚያ ማለፍ ችሏል ማለት ነው። በሴቶችም እንደዚሁ ከታንዛኒያ ጋር ነው የኢትዮጵያ ሉክ ቡድን ጨዋታውን ያደረገው 3-2 በሆነ ውጤት ማሸነፍ ችሏል። ወደ ፍጻሜው ለዋንጫው ሽሚያ ማለፍ ችሏል ማለት ነውና የበለጠ ደግሞ የዋንጫውን ክብር ማምጣት ቢችሉ በሌሎች ትምህርት ቤቶች ላይም ትልቅ መነሳሳትን ይፈጥራል። ቀደም ሲል እንዳልኩት እንደዚሁ ወደ ትምህርት ቤት መውረድ መቻል አለበት። ስፖርቶች ህዝባዊ መሰረት እንዲኖራቸው ትምህርት ቤት ላይ ታዳጊዎች ላይ መሰራት ቢቻል የበለጠ ትልቅ ውጤታማ መሆን ይችላል። ፌዴሬሽኖችንም ከትምህርት ቢሮ ጋር በመነጋገር እንደዚህ አይነት የስፖርት እንቅስቃሴዎች ቢኖሩ ውጤታቸው ያማረ ይሆናልና ይሄ ትልቅ ለተማሪዎች መነቃቃት ይሆናል የሚል እምነት አለኝ። ከቅርብ ጊዜያት ወዲህ እንግዲህ የኢትዮጵያ እግር ኳስ ፌዴሬሽን በትምህርት ቤቶች በማሰልጠኛ ተቋማቶች የሚሰሩት ስራ ጥሩ እየሆነ ነው። ምክንያቱም ባሳለፍነው ሳምንት ከ17 ዓመት በታች እንዲሁ ከ22 ዓመት በኋላ ለአፍሪካ ዋንጫ የገባበትን እናስታውሳለንና ጥሩ እንቅስቃሴ ይመስለኛል። ያው እገዛም ቢደረግ ራሱ አሁን ፌዴሬሽኑ ለትምህርት ቤቶች አንዳንድ ትምህርት ቤቶች በተለይ የመንግስት ትምህርት ቤቶች ኳስ የትጥቅ ማቴሪያል የላቸውም እና እንደዚህ አይነት ነገር እግር ኳስ ላይ ብቻ ላይሆን ይችላል፣ አትሌቲክስ ላይም ቢሆን ባስኬትቦል ሊሆን ይችላል። እንደዚህ አይነት የስፖርት አይነቶች ላይ ድጋፍ ቢደረግ ትጥቅ ቢሰጥ ዞሮ ዞሮ በብሔራዊ ቡድን የምናገኛቸው በክለብ ደረጃ የምናገኛቸው ተጫዋቾች የሚወጡት መሰረታቸው ትምህርት ቤት ነውና አካዳሚካሊም ብቁ እንዲሆኑ በትምህርታቸው እዛው ኳሱ ላይም ትምህርቱ ላይም ጎን ለጎን ትምህርታቸውንም ሳይዘነጉ እንዲሄዱ ድጋፍ ማድረግ የኢትዮጵያ እግር ኳስ ፌዴሬሽን ሊሆን ይችላል፣ የአዲስ አበባ እግር ኳስ ፌዴሬሽን ሊሆን ይችላል፣ የኢትዮጵያ አትሌቲክስ ፌዴሬሽን ሊሆን ይችላልና እነዚህ ፌዴሬሽኖች ከትምህርት ቤቶች ጋር በጋራ መስራት እንዳለባቸው ነው እንግዲህ የሚሰማን። ወደ ሌላኛው የሀገር ውስጥ ስፖርታዊ መረጃዎቻችን ስናመራ ጊዜ አራተኛው የአፍሪካ ወጣቶች ጨዋታ እንግዲህ አንጎላ ላይ ይካሄዳል። የኢትዮጵያ ሉክ ቡድን ባለፈው ጊዜ ሽኝት እንደተደረገ ይታወቃል። አሁን ደግሞ ወደ ስፍራው እያመሩ ነው። በሶስት ዙር ነው እንግዲህ ወደ ስፍራው የሚያመሩት። በሰባት የስፖርት አይነቶች ነው ኢትዮጵያ የምትወከለው። ትላንትና እንግዲህ በሰላም እዛው እንዳረፈ ተነግሯል። አው ትክክል። እንግዲህ በአራተኛው የአፍሪካ ወጣቶች ጨዋታ ላይ የሚሳተፈው የኢትዮጵያ ሉክ ቡድን እያቀና ይገኛል። እንዳልሽው በተለያየ ጊዜ ነው እያቀና የሚገኘው። ግማሹ ዲፓርትመንት እንግዲህ ሄዷል። በሰባት የስፖርት አይነት ነው የምትሳተፈው ኢትዮጵያ። 7 ስፖርተኞች በሁለቱም ጾታ እንደዚህ ውድድራቸውን ያደርጋሉ። በዚህ የውድድር መድረክ ላይ በአትሌቲክስ፣ ወርልድ ቴኳንዶ፣ ካራቴ፣ ጠረጴዛ ቴኒስ፣ ውሃ ዋና፣ ብስክሌት እና በክብደት ማንሳት ነው ኢትዮጵያ የምትሳተፈው ተብሏል።
እንግዲህ የሁለተኛውን የኢትዮጵያ ኦሎምፒክ ወጣቶች ጨዋታን ታስታውሻለች። በቅርቡ እዚህ አዲስ አበባ አስተናጋጅነት ተከናውኖ ነበርና በዛ የውድድር መድረክ ላይ ጥሩ ውጤት ያስመዘገቡ ስፖርተኞች ናቸው ወደዚህ የውድድር ስፍራ የኢትዮጵያን ልዑክ ቡድን በመወከል የሚያቀኑት ማለት ነውና እንግዲህ በዚህ የውድድር መድረክ ላይ መልካም እድል እንመኝላቸዋለን። በዚህ ዩጋንዳ ላይ አንጎላ ላይ በሚደረገው ውድድር ደግሞ ጥሩ ውጤት የሚያመጡ ከሆነ በቀጣይ በምዕራብ አፍሪካዊቷ ሀገር ሴኔጋል ዳካር ላይ የሚደረግ ውድድር አለና በዛ የውድድር መድረክ ላይ የሚሳተፉ ይሆናል። ይህንን ቡድን የሚመራው የኢትዮጵያ ኦሎምፒክ ኮሚቴ ዋና ጸሐፊ የሆኑት አቶ ገዛኸኝ ወልዴ ናቸው የቡድኑ መሪ ሆነው ወደ ስፍራው የሚያቀኑት ማለት ነውና እንግዲህ መልካም እድል እንመኛለን። በዚህ ስፖርት አይነቶች ኢትዮጵያ በዚህ በአራተኛው የአፍሪካ ወጣቶች ጨዋታ ላይ የምትሳተፍ ነው የሚሆነው። ከነገ ጀምሮ ነው ውድድሩ የሚደረገው። ለሚቀጥሉት 19 ቀናት ቆይታ ያደርጋል ማለት ነው። እንግዲህ ተመልካቾቻችን የሀገር ውስጥ ስፖርታዊ መረጃዎቻችን የተመለከታችሁትን ይመስል ነበር። ከጥቂት ቆይታ በኋላ ደግሞ ወደ ባህር ማዶ ተሻግረን የተለያዩ ስፖርታዊ መረጃዎቻችን ወደ እናንተ የምናደርስ ይሆናል። አብራችሁን ቆዩ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልሰናል። ውድ ተመልካቾቻችን የተለያዩ የሀገር ውስጥ ስፖርታዊ መረጃዎችን ወደ እናንተ እያደረስን ነበር ቆይታ እያደረግን የነበረው። አሁን ደግሞ ወደ ባህር ማዶ ተሻግረን የተለያዩ ስፖርታዊ መረጃዎችን የምናደርስ ይሆናል። አብራችሁን ቆዩ። በድጋሚ 15ኛው ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ እንግዲህ የመጨረሻው ጨዋታ ትላንትና ማንቸስተር ዩናይትድ እና ወልቭስ ጨዋታ አድርገው ነበር። በማንቸስተር ዩናይትድ 4-1 በሆነ ውጤት ነው የተጠናቀቀው። ወልቭስ እንደሚታወቀው በሊጉ የመጨረሻ ሰንጠረዥ ላይ ነው የሚገኘው። እንዲሁም ደግሞ እንደተለመደው እንግዲህ ተሸንፏል። ውድድር አመቱ ከተጀመረ በኋላ አንድም ጨዋታ ማሸነፍ አልቻለም። በአጠቃላይ ጨዋታው እንዴት ተመለከትከው አንተ? የማንቸስተር ዩናይትድ እንቅስቃሴ ምን ይመስል ነበር? ማንቸስተር ዩናይትድ እንግዲህ አለ ሲባል የለም ሲባል ደግሞ አለ። በተለይ የዘንድሮ አቋሙ ጥሩ ተጠብቆ ነበረ። በክረምቱ የነበራቸው ዝግጅት ወደ ቡድኑ የመጡ ተጫዋቾች ጥሩ መሆናቸውን ተከትሎ የተሻለ ነገር በዚህ አመት ከአሰልጣኝ ሩበን አሞሪም በተለይ ከራሳቸው የጨዋታ ፍልስፍና ጋራ የሚገናኙ ተጫዋቾችን ወይም ደግሞ ይመቹኛል ያሏቸውን ተጫዋቾች በክረምቱ የተጫዋቾች የዝውውር መስኮት ስላስፈረሙ ክለቡ ተስፋ አድርጎ ነበርና ጅምራቸውም ጥሩ ነበር። ከአርሰናል ጋር የነበራቸውን ጨዋታ እናስታውሳለን። 1-0 በሆነ ውጤት ቢሸነፉም በዛ እንቅስቃሴ ዩናይትድ የተሻለ ነገር ማሳየት የቻለበት ነበረ። ከዛ በኋላም እንደምታስታውሽው ወጣ ገባ በቃ የወጥነት ችግር ከሚነሳባቸው ቡድኖች መካከል አንደኛው ነው። ትላንት ምሽት እንግዲህ 7ኛ ድሉን በፕሪሚየር ሊጉ እንደዚሁ ማስመዝገብ ችሏል። 25ኛ ነጥቡ ላይ የደረሰበትን ውጤት ነው ማስመዝገብ የቻለው። ትላንትና ግን የተጫወተው ከወልቨርሃምፕተን ወንድረስ ጋር ነው። ወልቨርሃምፕተን ወንድረስ 20ኛ ደረጃ ላይ ነው የሚገኘው። በዘንድሮ ዓመት አንድም ጨዋታ ማሸነፍ አልቻለም። እስካሁን ድረስ ካከናወናቸው 15 ጨዋታዎች መሰብሰብ ከሚገባው 45 ነጥብ
2 ነጥብ ብቻ ነው ያገኘው ባቻ ውጤት ማለት ነው። አዲሱ አሰልጣኝ ራሱ ወደ ቡድኑ ከመጡ በኋላ ትላንትና 4-1 በሆነ ውጤት የተሸነፉበት ብቸኛዋ ግብ የመጀመሪያ ጎላቸው ሆና ተቆጥራለችና ቡድኑ ምን ያህል ቀውስ ውስጥ እንደሚገኝ የሚያመላክት ነውና ይህንን ቡድን የገጠመው በእርግጥ በሞሎኔክስ ስቴዲየም ነው ጨዋታው የተደረገው። ማንቸስተር ዩናይትድ ፍጹም የበላይነት ነበረው። በመጀመሪያው ግማሽ 45ም ጥሩ እንቅስቃሴ ማድረግ ችሏል። በኳስ ቁጥጥሮችም በሙከራም እንደዚሁም ደግሞ ኢላማቸውን የጠበቁ ኳሶችንም ጥሩ በመሞከር የትላንቱን ጨዋታ ለማሸነፍ የነበራቸው ተነሳሽነት እጅግ በጣም አስደሳች ነውና በስተመጨረሻ ግን መጀመሪያ ብሩኖ ፈርናንዴዝ ጎል አስቆጥሮ ይመሩ ነበረ። ከዛ በኋላ ደግሞ ወደ ሁለተኛው ግማሽ 45 ወደ ረፍት ከማምራታቸው በፊት 47ኛው ደቂቃ ላይ እንደዚሁ ጎል ተቆጥሮባቸው ወደ አቻ ውጤት መጥተው ነበርና በዩናይትድ ደጋፊዎች ዘንድ ትልቅ መደናገጥ ነበር። ምክንያቱም በዛው ውጤት የሚቀጥል ከሆነ ባቻ ቢወጣ ራሱ ተጠቃሚነቱ ለወልቨርሃምፕተን ድረስ ነውና ዩናይትድ እንግዲህ ትላንትና ድሉን ማስመዝገብ ችሏል። እስካሁን ድረስ ካደረጋቸው 15 ጨዋታዎች 4ቱን ባቻ ውጤት አጠናቋል። 4 ሽንፈት ገጥሞታል። 7ቱን ቀደም ሲል እንዳልኩት ማሸነፍ ችሏልና ነጥቡንም ደረጃውንም ያሻሻለበት ነው። አሁን ወደ 6ኛ ደረጃ ላይ መጥቷል። ከመሪው ክለብ አርሰናል ጋር ያለውን የነጥብ ልዩነትም ወደ 8 ማጥበብ ችሏልና ገና ነው። ፕሪሚየር ሊጉ እስከ ሻምፒዮናነት ድረስ መሄድ ይችላል። እውነት ለመናገር በዚሁ ከበረታ ብዙ መሸናነፎች አሉ ከዚህም በኋላ። አሁን አርሰናል ብዙ አስገርሞን በብዙ ርቀት የሊጉን የዋንጫ ክብር ያነሳል የሚል እንደውም ተቀዛቀዘ የሚል ነበረ መሀል ላይ ራሱ ማለት ነው። አሁን ደግሞ አርሰናል የተወሰኑ ጨዋታዎች ላይ ነጥብ መጣሉን ተከትሎ በተለይ ደግሞ በአስተን ቪላ የደረሰበት የመጀመሪያው ሽንፈት ደግሞ የበለጠ ከማንቸስተር ሲቲ እና በአርሰናል መካከል ያለው የነጥብ ልዩነት ወደ 2 ዝቅ እንዲል አስችሎታልና ይሄ ደግሞ ለሌሎቹም ለተከታዮቹም ቡድኖች ትልቅ አቅም የሚሰጥና ወደ ፍክክሩ እንዲመጡ የሚጋብዝ ነውና ዩናይትድም ምናልባት ገና በሚቀሩት ጨዋታዎች ላይ ብዙ ስለሆነ በርትቶ ከሄደ እስከ ሻምፒዮናነት ፍክክር ድረስ መድረስ ይችላል። እሱን እንኳን ካልቻለ በአውሮፓ መድረክ እንግዲህ በዘንድሮ ዓመት በአውሮፓ መድረክ እያየነው አይደለም የምንገኘውና እዛ ውስጥ የመግባት ወደ ቻምፒየንስ ሊግ የመመለስ ወደ ኢሮፓ ሊግ የመመለስ ወደ ኮንፈረንስ ሊግ የመመለስ እድል አለው ብዬ አስባለሁ። ትላንት የነበረው ስብስብ ጥሩ ነው። አሰልጣኝ ሮበን አሞሪም እንደዚሁ በቡድኑ እንቅስቃሴ በጣም ደስተኛ መሆናቸውን ገልጸዋል። ጉዳት ላይ የነበሩ ተጫዋቾችም እየተመለሱላቸው ነው የሚገኘውና ዩናይትድ ቤት በዚሁ ከቀጠለ ጥሩ ተስፋ ነው። እንግዲህ ጸጉር ተቆራጩም አሁን ጸጉር ቤት ማማተር ያለበት ይመስለኛል። አንድ ብሏል አሁን ትላንት ሮበን አሞሪም የመጀመሪያ ድላቸው ይመስለኛል ከሜዳው ውጪ 4 ጎል ያስመዘገቡበት የመጀመሪያ ድል ነው። እንግዲህ በውድድር ዓመቱ እንደሚታወቀው ተቀራራቢ ነጥብ ነው ያላቸው አብዛኞቹና ወደፊት እንግዲህ ወደ ቻምፒየንስ ሊግ ወይም ደግሞ ቶፕ 4 የማይገባበት ምንም ምክንያት ያለ አይመስለኝም። ከኒውካስል ዩናይትድ ጋር እንዲሁም ደግሞ ከቸልሲ ጋር ያለው ነጥብ በጣም ተቀራራቢ ነው። 4ኛ እና 5ኛ የሚገኙ ደረጃዎች ጋር በጣም ተቀራራቢ ነው ያለውና ወደ ቻምፒየንስ ሊግ የመግባት እድሉም ሰፊ ይመስለኛል። እንግዲህ ይህንን ካለን ዘንድ የቻምፒየንስ ሊግ ጨዋታዎች እንግዲህ ከዛሬ አንስቶ እንደሚደረጉ ይታወቃል። ዛሬ ላይ ተጠባቂ ጨዋታዎች ይኖራሉ። ኢንተር ሚላንና ሊቨርፑል የሚያደርጉት ጨዋታ በጣም ተጠባቂ ጨዋታ ነው። ያለ ሞሳላ ነው ሊቨርፑል እንግዲህ ወደ ጣሊያን ያቀናው። ይህም በበርካታ ደጋፊዎች ዘንድ ብዙ ቅሬታ ቀርቧል። ሌሎችም ጨዋታዎች አሉ። በአጠቃላይ ዛሬ 9 የቻምፒየንስ ሊግ ጨዋታዎች ናቸው የሚደረጉት። አዎ ትክክል። በአውሮፓ ቻምፒየንስ ሊግ እንግዲህ 6ኛ ዙር ጨዋታዎች ከዛሬ ምሽት ጀምሮ በአውሮፓ የተለያዩ ከተማ ስቴዲየሞች እንደዚሁ የሚከናወኑ ነው የሚሆነው። ዛሬ እንግዲህ ሰዓት ሰሌዳው ተስተካክሎ ቀን 12 ሰዓት ከ30 ላይ ጨዋታ እናያለን። በቻምፒየንስ ሊግ ብዙም ያልተለመደ ነው። ካራይት ከኦሎምፒያኮስ ከግሪኩ ክለብ ጋር የሚያደርጉት ጨዋታ አመሻሽ 12 ሰዓት ከ30 ላይ ጅማሮውን ያደርጋል። ባየር ሙኒክ እንደዚሁ በሜዳው አሊያንዝ አሬና ስፖርቲንግ ሊዝበንን ያስተናግዳል። ይህ ጨዋታ ምሽት 2 ሰዓት ከ45 ላይ የሚደረግ ጨዋታ ነው። ምሽት 5 ሰዓት ላይ በኩል ተመሳሳይ ጊዜ በርከት ያሉ ጨዋታዎች ናቸው የሚከናወኑት። አታላንታ ቤርጋሞ ላይ እንደዚሁ የምዕራብ ለንደኑን ክለብ ቼልሲን ያስተናግዳል። ሞናኮ እንደዚሁ ከጋላታ ሰራይ፣ ዩኒየን ሴንት ከማርሴይ፣ ፒኤስቪ ከአትሌቲኮ ማድሪድ፣ ባርሴሎና እንደዚሁ ከኢንትራ ፍራንክፈርት፣ ኢንተር ሚላን ከሊቨርፑል፣ ቶተንሃም ከስላቪያ ብራሃ የሚያደርጉት ጨዋታ የዛሬ መርሃ ግብር ነው በአውሮፓ ቻምፒየንስ ሊግ የውድድር መድረክ ማለት ነው። ቀደም ሲል ያነሳሽው ጨዋታ አለ። በተለይ በበርካታ የእግር ኳስ አፍቃሪያን ዘንድ ትልቅ ትኩረትን የሳቡ ጨዋታዎች አሉ በዚህ ሳምንት የሚደረጉ ጨዋታዎች ማለት ነውና አንደኛው ዛሬ ምሽት በሳንሲሮ የሚደረገው የጣሊያኑ ክለብ ኢንተር ሚላን ከእንግሊዙ ክለብ ሊቨርፑል ጋር የሚያደርጉት ጨዋታ ነው። እንግዲህ ሊቨርፑል ከሜዳ ውጪ ባሉም ጉዳዮች እየታመሰ ነው የሚገኘው። ውጤት የለውም። በእንግሊዝ ፕሪሚየር ሊግ የደረጃ ሰንጠረጁ ላይ እንግዲህ 7ኛ ደረጃ ላይ ተቀምጦ ነው እየተመለከትን የምንገኘው። በአውሮፓ ቻምፒየንስ ሊግ የውድድር መድረክ ደግሞ 13ኛ ደረጃ ላይ ነው የሚገኘው። እንደምታውቂው
ይሄ አዲሱ ፎርማት እስከ 8ኛ ደረጃን ይዘሽ ካላጠናቀቅሽ ከ8 በላይ ያሉ ክለቦች ለተጨማሪ የፕሌይኦፍ ጨዋታ ይገደዳሉ ያንን ጨዋታ ለማድረግ ማለት ነው። እዛ ውስጥ ለመግባት እንግዲህ አርነ ስሎት ዛሬ ጠንካራውን ኢንተር ሚላንን ነው የሚገጥመው። ኢንተር ሚላን በአውሮፓ ቻምፒየንስ ሊግ የውድድር መድረክ በቅርብ ዓመታት ባለፉት 3 ዓመታት 2 ጊዜ ለሻምፒዮናነት ወይም ደግሞ ለዋንጫ ሽሚያ መፎካከር የቻለ ቡድን ነው። አምና እንደምናስታውሰው በፒኤስጂ የተሸነፈበትን ከዛ በፊት ደግሞ በ23-24 ደግሞ በእንግሊዙ ክለብ ማንቸስተር ሲቲ የመድረኩን የዋንጫ ክብር ያጣበትን እናስታውሳለንና በተከታታይ ዓመት ዘንድሮም 12 ነጥቦችን ሰብስቦ ካደረጋቸው 5 ጨዋታዎች በአንዱ ብቻ ነው በአትሌቲኮ ማድሪድ ብቻ ነው የተሸነፈውና 12 ነጥብ ይዞ በአራተኛ ደረጃ ላይ ነው የተገመተው። እሱም በግብ ክፍያ ብልጫ ተወስዶበት ማለት ነው በፒኤስጂ እና በባየር ሙኒክ ማለት ነውና ይሄ እንቅስቃሴ እንግዲህ ይጠበቃል። ዛሬ በሚደረገው ጨዋታ ላይ በተለይ አስቀድሞ የመገናኛ ብዙሃንን ትኩረት ስቦ የነበረው ትላንትም አንቺ በመረጃ ስታጋሪ ነበር ለተመልካቾች በተለያዩ የሶሻል ሚዲያ አማራጮች የሞሐመድ ሳላና የስሎት ጉዳይ ብዙ ነገር ያጫረ ነው የሚገኘው ጄሪ። እንግዲህ ከ2017 የአውሮፓውያን አቆጣጠር ጀምሮ ሞሳላ እንግዲህ ሊቨርፑል ላይ ትልልቅ እንቅስቃሴዎችን ሲያደርግ ነበር። ከሊቨርፑል ጋር እንግዲህ የፕሪሚየር ሊጉን ዋንጫ እንዳነሳ ይታወቃል። በተመልካቾችም ዘንድ በደጋፊዎችም ዘንድ በጣም ተወዳጅ ተጫዋች ነውና ካለው ተጽዕኖ ፈጣሪነት አኳን ይህንን ተጫዋች ለተከታታይ 3 ጨዋታዎች እንግዲህ ሳታሰልፍ መቅረት ማለት በጣም አነጋጋሪ እንዲሆን አድርጎታል። አርነ ስሎት ላይ ቅሬታ እንዳለው እንግዲህ እየገለጸ ነበር። አርነ ስሎት በተጨማሪ ሌላኛው ቡድን ውስጥ ከሚገኝ አንድ አካል ጋር እንግዲህ ግጭት ውስጥ እንደገባ እየገለጸ ነው የሚገኘው። አሁንም እንግዲህ ወደ ጣሊያን አልተጓዘም እና ይሄ ደግሞ በጣም አስደንጋጭ ሆኗል። ቀጣይም ሊቀጥል ይችላል። ምናልባት ከብራይተን ጋር በአንፊልድ ሮድ የሚያደርገውም ጨዋታ የሳላ ቆይታ የመጨረሻው ምዕራፍ የሚዘጋበት ሊሆን እንደሚችልም እንደዚሁ እየተገለጸ ነው የሚገኘውና አሁን ምንድነው ጉዳዩን የወሰዱት ወደ ዲሲፕሊን አይነት ቡድኑ በእንዲህ አይነት ቀውስ ውስጥ እያለ የቡድኑ ውጤት ማጣት ቀውስ ሳይሆን ያሳሰበ አንተ ቋሚ አሰላለፍ ውስጥ መግባትና ለመግባት ነው እያሳሰበ ያለው የቡድኑ መሻሻል ውጤት መጣል። ትልቁ ሊቨርፑል አምና ሻምፒዮን የነበረ ክለብ በእንደዚህ አይነት ሁኔታ ላይ መገኘት ምንም አላሳሰበም፣ የግልህ ክብርህ ነው የሚያሳስበው የሚሉ ደግሞ በሌላ ጎን እንደዚሁ ሞሐመድ ሳላን የሚሞግቱና አርነ ስሎትን የሚደግፉ ደግሞ አስተያየት ሰጪዎች እየበረከቱ ነው ያሉት። እነ ጄሚ ካራገርም እንደዚህ አይነት አስተያየት ነው እየሰጡ የሚገኙት። ዋይን ሮኒም ይሄንን አስተያየት ወይም ደግሞ የሞሐመድ ሳላን ክለቡንና አሰልጣኙን አስመልክቶ ደጋፊዎቹንም ጭምር ነው ሞሐመድ ሳላ ቅሬታ ያለው የተሰማው ማለት ነው። ምክንያቱም ከጎን ያልቆሙም የሚል አስተያየት እውነት ነው። በውጤት ደረጃ ከተመለከተው ሞሐመድ ሳላ ከመጣ በኋላ የሊቨርፑል የቀድሞ ገናናነቱ ተመልሷል። ሊቨርፑል ትልቅ ክለብ ነው። በአውሮፓ ቻምፒየንስ ሊግ የውድድር መድረክ 6 የአውሮፓ ቻምፒየንስ ሊግ የዋንጫ ክብር ያለው ቡድን ነው። በፕሪሚየር ሊጉ 20 የሊግ ዋንጫዎችን ማንሳት የቻለ ነው ከዩናይትድ እኩል ማለት ነውና ገናና ከምትያቸው ክለቦች መካከል አንደኛው ነው አይደለም በእንግሊዝ በአውሮፓ ማለት ነው። ያንን ገናናነቱን እንግዲህ ለ30 ዓመታት አጥቶት ነበርና ይህንን ወደዚህ ክብር የመለሰው ወደዚህ ክብር እንዲመጣ ካስቻሉት ተጫዋቾች መካከል ከሮማ ቤት ተነስቶ ያለፉትን 8 ዓመታት በአንፊልድ ሮድ የነገሰው ግብጻዊ ኢንተርናሽናል ሞሐመድ ሳላ ነው። የአውሮፓ ቻምፒየንስ ሊግ የውድድር መድረክን ማንሳት ችሏል። ከዛ ባለፈ ከ30 ዓመታት የሊጉን የዋንጫ ክብር ማሳካት ችሏል። የቀራቸው የዋንጫ ክብሮች የሉም። አምና የከፍተኛ ጎል አስቆጣሪነትን ትራክ በቀዳሚነት ያጠናቀቀ ተጫዋች ነውና ብዙ ሲያስብል ነበር። ዘንድሮም ተሳትፎ ያን ያህል ነው ለማለት አይቻልም። ቡድኑ ካለበት ቀውስ አንጻር ካየነው የሞሐመድ ሳላ በነፍስ ወከፍ የምትሰጪው ድርሻ ሊኖር ይችላል ድክመት። ነገር ግን በተሰለፈባቸው ጨዋታዎች በ6 ግቦች ላይ ተሳትፎ አለው። 4 ጎል ማስቆጠር ችሏል። 2 ለጎል የሆኑ ኳሶችን አመቻችቶ ማቀበል ችሏል። አይደለም አዳዲስ ትልልቅ ተጫዋቾች ቡድኑን ተቀላቅለውት ይቅርና አምና በዛ እንኳን ስኳድ ሞሐመድ ሳላ ሚና ከፍተኛ እንደነበረ ተመልክተናልና የተጫዋቹ ብቃትና አቅም ለሊቨርፑል ያበረከተው አስተዋጽኦ ምንም የሚካድ አይደለም። ነገር ግን አንዳንዴ ሁሉን ነገር አሳልፈሽ ወደ ሚዲያ ይዘሽ አትወጪም። ምክንያቱም የክለቡ አቋምና ገመና የሚባል ነገር አለ። ከአንቺ አቋም በዘለለ ደግሞ የቡድኑ አሁናዊ ሁኔታ ያሳስብሻልና ያንን ተሻግረ ነው ያንን መስመር አልፈሃል። የክለቡ የቡድኑ ራስ ደግሞ ኃላፊነት የሚወስዱት አሰልጣኝ አርነ ስሎት ናቸውና ይሄንን ቅሬታህም በውስጥ አምቀህ በስራ ነበር ተገልጠ ማሳየት ያለብህ የሚል ነገር ነው ትችት እየደረሰበት የሚገኘው። በዛሬው ጨዋታ እንደማይሰለፍ እንግዲህ አስቀድመው ተነግሯል። በብራይተን ኦቭ አልቢዮን ጨዋታ ላይ ደግሞ እንደዚሁ ሞሐመድ ሳላ የመሰለፉ ነገር አጠራጣሪ ነው። አሁንም ግን ደግሞ ቤተሰቦቹን ጋብዟል። ባለቤቱን እንደዚሁ ልጆቹን የሚያስደነግጠው ይሄ ይመስለኛል። የስንብት ጨዋታ ይሁን የሚለው ነገር
እንዲሁም ደግሞ ባይሆንም ይመረጣል። እኔ አሁን እንደ መሐመድ ሳላ ያለ አንጋፋ ተጫዋች በተለይ ደግሞ በሊቨርፑል ቤት ከሰራው ስራ አንፃር በዚህ በጥሩ የዝውውር መስኮት ባይዘዋወር ወደ ሌላ ክለብ እንደኔ እንደ ግል ፍላጎቴ ባይሆን ደስ ይለኛል። በክብር እንግዲህ ሰኔ ላይ ወይም የክረምት ውድድር አመት ሲከፈት በክብር እንደ ሌሎች ትልልቅ ተጫዋቾች ሽኝት ተደርጎለት ቢሸኝ መልካም ነው። አሁን እንደዚህ በዚህ ውዝግብ መውጣት ማለት ለእንደዚህ አይነት ተጫዋች ተገቢ ነው ብዬ አላስብም። ትክክል ነው። የፕሪሚየር ሊጉ ድምቀት ከሆኑ ተጫዋቾች መካከል አንደኛው መሐመድ ሳላ ነው። እኔ ደግሞ ጥቁር በመሆኑም ራሱ አደንቀዋለሁ። ምክንያቱም ጥቁሮች በተለያየ አጋጣሚ ከቆዳ ቀለም ጋር በተያያዘ በእርግጥ እነሱ ወደ አረብ ትንሽ ያደላሉ። አብዛኞቹ ሰሜን አፍሪካ ሀገራቶች ቱኒዝ፣ ሞሮኮን፣ ራሷን ግብጽን ብናይ ማለት ነው። ነገር ግን አፍሪካዊ ነው እና ይሄም ራሱ አንድ ያደርገናል። ያው ዘረኝነት የለውም ኳስ እኛ አሁን ቆዳቸውን መርጠን አይደለም የምንወዳቸው ሮናልዶ እና ሜሲን የምናደንቀው የምንዝናናባቸው ባላቸው ችሎታ ነውና እግር ኳስ እንደዚህ አይነት ነገር አለው። ነገር ግን አንዳንድ ጊዜ መሐመድ ሳላ አሁን አሪኬንን ማሳያ አድርጎ ያነሳቸው ሀሳቦች አሉ። ምናልባት እንግሊዛዊ ቢሆን ወይ ሌላ የአውሮፓ ተጫዋች ቢሆን እንደዚህ አይነት ነገሮች ላይንጸባረቁብኝ ይችላሉ የሚል አንድ ማሳያ ያሳየው ነገር አለ። እንደዚህ አይነት ጉዳዮች እንግዲህ በቀጣይ የሚሆነውን ነገር እንመለከታለን። ግን ከብራይተን በሚያደርጉት ጨዋታ እንግዲህ የመጨረሻው ስንብት ሊሆን ይችላል። ከወዲሁ የሳውዲ ፕሮ ሊግ ተሳታፊ ክለቦችና ሀሊላል እጃቸውን ዘርግተው አሰብስፈው መሐመድ ሳላን ለማስፈረም ከፍተኛ ጥረት በማድረግ ላይ ነው የሚገኙት። ምናልባትም በጃንዋሪ ወይም በመጪው የጥር ተጫዋቾች የዝውውር መስኮት ላይ ይሄ ተጫዋች መዳረሻው በክረምቱ ሲባል እንደነበረው ወደ ሳውዲ ፕሮ ሊግ ሊያመራ የሚችልበት እድል እንዳለ ግን እየተገለጸ ነው የሚገኘው። ስለ ቻምፒየንስ ሊግ ይሄንን ካለ እንግዲህ የተለያዩ የዝውውር ወሬዎች እንዲሁም ደግሞ አጫጭር ስፖርታዊ መረጃዎችን እንዲያስክ በመግቢያችን ላይ ስታነሳ ነበርና እሱን ለተመልካቾቻችን መረጃዎችን አደርሰን ብንሰነባበት ጥሩ። እንግዲህ የተለያዩ አጫጭር ስፖርታዊ መረጃዎች እየወጡ ነው የሚገኘው። አርሰናልን በተመለከተ እንግዲህ ነገ ምሽት ወደ በራሱ በሜዳው በኤምሬትስ ስቴዲየም የሚያደርገው የስድስተኛ የአውሮፓ ቻምፒየንስ ሊግ ጨዋታ አለ። ይህን ጨዋታ የሚያደርገው ከቤልጂየም ክለብ ብሩዥ ጋር ነው የሚያደርገው ማለት ነውና በዚህ እንቅስቃሴ ላይ ወደ አሸናፊነት ለመምጣትና በፕሪሚየር ሊግ የደረሰበትን ሽንፈት ለማገገም እንግዲህ ወደ ሜዳ ይገባል ተብሎ ይጠበቃል። ጉዳት ላይ የነበረው ተጫዋች ዊሊያም ሳሊባ ጉዳይ በርካቶችን እንደዚሁ ድንጋጤ ውስጥ የከተተ ነው። ያው እንደምታስታውሽው ለቼልሲው ጨዋታ ዝግጅት በሚያደርግበት ሰዓት ላይ ነው ጉዳት አስተናግዶ ባልታሰበ ሁኔታ እንደዚሁ ከጨዋታዎች የራቀው ማለት ነው። የሱ ያለመኖር የገብርኤል ማጋሌዥ ያለመኖር ደግሞ በአስተን ቪላው ጨዋታ ላይ የተከላካይ ስፍራው ምን ያህል እንደተጋለጠ ተመልክተናልና ፔሮ ኢንካምፔና እንደዚሁ ደግሞ ክሪስቲያን ሞስኬራ ተጣምረው የቼልሲው ጨዋታ ላይ ተመልክተናቸዋል። የዛው ጨዋታ ላይ ክሪስቲያን ሞስኬራ እንግዲህ ጉዳት አስተናግዶ ወጥቷል ማለት ነው። ለሚቀጥሉትም ሳምንታት የማንመለከተው ተጫዋች ነውና ቲምበርና ያየነው ቲምበርንና ኒካምፔን ነበረ እንደዚሁ አሰልፈው በአርቴታ በመሃል ተጫዋችነት ሲያስመለክተን የነበረው ማለት ነውና የነበራቸው እንቅስቃሴ ያን ያህል አጥጋቢ እንዳልነበረ አሰልጣኝ ሚካኤል አርቴታም ተናግሯል። አሁን ፖይንቱ ምንድነው? ዊሊያም ሳሊባ ወደ ሜዳ የመመለሱ ነገር ስለመረጋገጡ እየተገለጸ ነው የሚገኘው። ለቀጣዩ ጨዋታ ነገ ምሽት ለሚደረገው ጨዋታ ራሱ ፊት ነው ተብሏል። ምናልባት የነገው ጨዋታ በአንጻራዊነት ለአርሰናል ያን ያህል ፈታኝ ላይሆን ይችላል። በጨዋታው ቢሸነፍም አቻም ቢወጣ አስቀድሞ የሰበሰባቸው ነጥቦች 15 ስላሉ ከታሪክ አኳያዊም ያለመሸነፍ ጉዞውን ላለመስበር ካልሆነ በስተቀረ የነገው ጨዋታ ያን ያህል ትኩረት የማይኖረው ይሆናል። ነገር ግን ምናልባት በቋሚ አሰላለፍ ውስጥ እንኳን ባይገባ በተጠባባቂ ወንበር ላይ ጨዋታውን ሊጀምር የሚችልበት እድል እንዳለ እንደዚሁ ተገልጿል። ነገር ግን አጠቃላይ የጤንነቱ ሁኔታ በመልካም ሁኔታ ላይ እንደሚገኝ እንደዚሁ ለክለቡ ቅርበት ያላቸው የመረጃ ምንጮች በመዘገብ ላይ ናቸው የሚገኘውና የአርሰናል ደጋፊዎች በተለያየ የሶሻል ሚዲያ አማራጮች እየመጡ ያው ተመልሰውልናል የሚል አስተያየት እየሰጡ ነው የሚገኙትና የበለጠ አሁን እሱ ሲኖር አንድ ልምድ የሌለውን ተጫዋች ይዞ ተጣምሮ የመጫወት አቅም ይኖረዋል፣ ትልቅ እድል ይኖረዋል። ከዛ ባለፈ ደግሞ የማጥቃቱንም እንቅስቃሴ ገብርኤል ማጋሌዥ እና ዊሊያም ሳሊባ ሲያግዙት የበለጠ አስፈሪ ነው የሚሆነው የአርሰናል የማጥቃት እንቅስቃሴ ራሱ ከመከላከሉ ባለፈ ማለት ነው። እንደዚህ አይነት ቫልዩ ያላቸው ተጫዋቾች እንግዲህ ከጉዳት ማገገማቸው ለመድፈኞቹ ደጋፊዎች እጅግ በጣም ጥሩ ይመስለኛል። ሌላው የክለብ ብሩዥ ነገ ጨዋታ አለው ከአርሰናል ጋራ። ነገ ጨዋታውን ከማድረጉ አስቀድሞ እንደዚሁ ቫን ኒኪን ሃይንን ስለማሰናበቱ የቡድኑን አሰልጣኝ ስለማሰናበቱ የወጡ መረጃዎች ያመለክታሉ። ይህ አሰልጣኝ እንግዲህ
በክለብ ወይም ደግሞ በቤልጂየም ፕሮ ሊግ ላይ 3ኛ ደረጃ ላይ ነው የሚገኘው ክለብ ብሩዥ። እንደዚሁ ደግሞ በአውሮፓ ቻምፒየንስ ሊግ የውድድር መድረክ ደግሞ 4 ነጥቦችን ነው እስካሁን ድረስ ማስመዝገብ የቻለው ማለት ነውና ከቡድኑ አሰልጣኝ ጋር ስለመለያየታቸው እየተገለጸ ነው የሚገኘው። በነገው ጨዋታ ላይ እንመለከተዋለን። ሌላው ዩናይትድን የተመለከተ መረጃ ወደ እናንተ እናድርስ። በጥር የተጫዋቾች የዝውውር መስኮት ዩናይትድ የካርሎስ ባሌባን ጉዳይ ዳግም እያጤነው እንዳለ እየተገለጸ ይገኛል። ይህን ካሜሩናዊውን የ21 ዓመት ኢንተርናሽናል ተጫዋች ለማስፈረም ከብራይተን ዩናይትዶች እንደዚሁ ዳግም ሁኔታውን እየከለሱና ከክለቡ ጋር ንግግር ስለመጀመራቸው እየተገለጸ ነው የሚገኘው። ይሄ ተጫዋች ወደ ዩናይትድ የመምጣት ፍላጎቱ ከፍተኛ ነው። ሌሎችም ክለቦች ይፈልጉታል። ነገር ግን በዩናይትድ የመጫወት ህልም እንዳለው እየገለጸ ነው የሚገኘውና ምናልባት በጥር የተጫዋቾች የዝውውሩ መስኮት ይህንን ተጫዋች የማምጣት እንደዚሁ ተሳትፎ እንደሚያደርግ ዩናይትድ እየተገለጸ ነው የሚገኘው። ወደ መጨረሻው ስፖርታዊ መረጃችን ስናልፍ አርሰናልን የተመለከተ የዝውውር መረጃ ነው የሚኖረን። የፒኤስጂውን ብራድሊ ባርኮላን የማስፈረም ፍላጎት እንዳላቸው እየተገለጸ ነው የሚገኘው። በጥር የተጫዋቾች የዝውውር መስኮት የአርሰናል የስኳድ ዴፕዝ በጣም ሰፊ እንደሆነ በዚህ ዓመት ተመልክተናል። ነገር ግን በዛው ልክ ደግሞ ጉዳት ሲገጥመው ደግሞ አሁንም ከዚህ በላይ ስኳዱን ሰፋ ማድረግ እንደሚፈልጉ ነው እየተነገረ የሚገኘው። ይህንንም የክለቡ አመራሮች አረጋግጠውላቸዋል። ገንዘብ ተበጅቶላቸዋል። በጥርም ይሁን በክረምት የተጫዋቾች የዝውውር መስኮት ላይ ቀዳዳ አለብን፣ ልንጠግነው ይገባል ለአካሄዳችን የሚሉት ክፍተት ላይ ተጫዋቾችን እንዲያመጡ እንደዚሁ ፍቃድ ተሰጥቷቸዋል፣ ገንዘብም ተበጅቶላቸዋልና አሰልጣኝ ሚኬል አርቴታም ከዚህ ቀደም በጥር የተጫዋቾች የዝውውር መስኮት ላይ ውስን የዝውውር ሁኔታዎችን ሊያደርግ እንደሚችል ሲገልጽ እንደነበረ ይታወሳልና አሁንም የአርሰናል የዝውውር ምዕራፍ እንዳልተዘጋ አመላካች ነው ማለት ይቻላል። ይህ ተጫዋች 23 ዓመቱ ላይ ነው የሚገኘው። ፈረንሳዊ ተጫዋች ነው እና አሁን ላይ በሉዊስ ኤንሪኬ ደስተኛ እንዳልሆነ እየተገለጸ ነው የሚገኘው። በእርግጥ ዩናይትዶችም ከማርከስ ራሽፎርድ ጋር ልውውጥ በማድረግ ይህን ተጫዋች ወደ ቡድናቸው ማምጣት ይፈልጋሉና አርሰናል ግን ይህንን ተጫዋች እየተከታተለው እንዳለ እየተገለጸ ነው የሚገኘው። እንግዲህ ያሉን መረጃዎች ይህንን ይመስላሉ። በምሽቱ የሚደረጉ ጨዋታዎች ላይ አሰልጣኞች ምን አሉ፣ ከቡድን ዜናዎች ጋር የተገናኙ ሌሎች ዝውውርን የተመለከቱ መረጃዎችን አካተን ዳግም የምንገናኝ ይሆናል። አሁንም ግን ስለተከታተሉን አመሰግናለን። እንጂ ገዜ አንተም ስለሰጠን ስፖርታዊ መረጃ ከልብ አድርገን እናመሰግናለን። ተመልካቾቻችን የዛሬው የናሁ ስፖርት መሰናዶቻችን የተመለከታችሁትን ይመስል ነበር። መልካም ቀን።